ሰላም እንዴት ናችሁ? ሶሻል ሚዲያ ገልበጥ እያረኩ እያየው ነበረ እና የማያቸው ነገሮች ደስ አይሉም። እውነት ለመናገር ሁሉም ሰው እንደኔ ደስ የማይለው ሊኖር ይችላል። ይህን አጋጣሚ ተጠቅሞ ደግሞ በሰዎች ችግርና መከራ የራሱን የኢኮኖሚ ምንድነው ካዝና ለመሙላት የሚሯሯጥ አይጠፋም፣ በሰዎች ደም ማለት ነው። በአማራ ክልል በጣም በርከት ያለ ዋጋ እየተከፈለ ነው። በርከት ያሉ ሰዎች ዋጋ እየከፈሉ ነው። በኦሮሚያ ክልል በተመሳሳይ፣ በትግራይ ክልል በተመሳሳይ፣ በሁሉም ክልሎች በተመሳሳይ ዋጋ እየተከፈለ ነው ያለው። አሁን በተጨባጭ ድሮኗ እየዞረችና እየቀጠቀጠች ያለችው ግን አማራ ክልል ላይ የአማራን ሕዝብ ነው እየቀጠቀጠች ያለችው። የነጻነት ታጋይ ነን የሚሉት በአመራርነት ነው የተቀመጡት፣ በዋጋ የሚከፍሉ ጀግና፣ በቃ ህይወታቸው የማይሳሱ የአባቶቻቸውን ጀግንነት በልባቸው ያስገዱ፣ የህዝባቸውን ጥያቄ በልባቸው ያነገቱ በጣም ሚሊዮን ጀግና ፋኖች አሉ። ቢሆንም ጥቂት ወሮ በላና ተመሳስሎ የገባ ይሄ ለምድ ለባሽ ትንሽ ያስቸገረበት ሁኔታ ነው ያለው። ለህዝባቸው የማያስቡ በጣም በርከት ያሉ አሉ። እኔ ልናገር የፈለኩት አሁን ወደዚህ የመጣሁበት ምክንያት አንድ ነገር ነው። ሶሻል ሚዲያ ላይ በጣም ሲለመና ያለው ለሰዎች እየተባለ ሲለመን፣ ገንዘብ ሲዋጣ ለቤተ ክርስቲያን እየተባለ ገንዘብ ሲዋጣ ሲለመና ያለው እንደዚህ እርዳታ በገፍ የቀናው ሽማግሌውም ሁሉም ሶሻል ሚዲያ ላይ ቲክቶክ ላይ እንጀራ ዘርግተው ምግብ ላይ ምናምን ነገር ስለ ማርያም ጉልበትና አቅም ያላቸው ስለ ማርያም የሚሉ ሰዎች አሉ። እኔ ልመናውን ጠልቻ አይደለም፣ የቸገረው ይለምን ይላል እና ትንሽ ግን ግራ የሚያጋባ ነገር እየተመለከትኩ ስለሆነ ነው። ትንሹም ትልቁም በሆድ ውስጥም ያለው ጢም ያበቀለውም ጢም የሌለውም መላጣውም ጸጉራሙም ራስታውም ወጠምሻውም የደቀቀውም ከፍ ያለውም ዝቅ ያለውም በሙሉ ወደ ልመና ከተሰማራ ምን ቀራን ነው? በቃ ክብር የሚባለው ነገር ምንድን ነው? የሰዎች ረሃብ ጊዜ አይሰጥም። በእርግጥ ነጻነት የሌለበት ረሃብ ነው ደግሞ ተጨማሪ። እኛ ሀገር ብዙ አስመሳይ ሰዎች አሉ። የልጆቻቸው ልደት በጣም በብዙ አሽሞጣ አሳምረው ሲያከብሩ መወለዳቸውን የማያውቁ የዕለት ጉርሳቸውን ያጡ በርከት ያሉ ዜጎች ያሉበት ሀገር ነው ያለ ነው። ሀገሪቱ ለተማረ እውቀት ላለው አስተዋይ ለሆነ ሰው ለሚሰጥ ሳይሆን ይሄ ቲክቶከር ነኝ የሚል ወንበዴ ወይም ደግሞ ጋጠ ወጥነት በጣም በርከት ያለ ጋጠ ወጥነት የሚሳተፍበት አዋቂዎቹና ለሰው የሚቆረቆሩት የሚመለከታቸውን ወደኋላ እየሸሸጉ ጋጠ ወጡ ተሳዳቢው ከብሔር ከሚያጋጨው ለሰዎች ደም መፍሰስ ምንም የማይመስለው ተደማጭነት ያገኘበት ጊዜ ነው። ስለዚህ ለገዳዩም ለሞቱትም ወገኖቻችን ለሀገር ውድቀትም ሁላችንም ተጠያቂዎች ነን የሚለው ላይ ማስመር መቻል አለብን። ሁላችንም ተጠያቂዎች ነን። ምን እናድርግ ነው አሁን? የወንብድና ተግባር ነው የሚያድነን? እውቀት ነው ይህችን ሀገር የሚያድናት? ምክንያታዊነት ነው ስሜታዊነት ነው ይህችን ኢትዮጵያ ሊያድናት የሚችለው? የሰው ልጆች ለህይወት የሚቆየት የሚችለው የሰው ልጆች ላይሞቱ የሚችሉት ምን ብናደርግ ነው የሚለውን ነገር ያለፉት 2 ዓመት ያለፉት 27 ዓመት ያለፉት 60ና 40 50 ዓመት ምን እየተደረገ ነው የሚለውን ነገር በተማረ እውቀት ጭንቅላት ባላቸው ሰዎች ሊለካ የሚችልበት ነገር እስካልተደረገ ድረስ የምንከፍለው ዋጋ የበዛ ይሆናል የሚል የራሴ ግምገም አለኝ። አይኖ አንደበትን ከፍቶ እንደፈለጉ መሰዳደብ እንደፈለጉ የሆነ ነገር ማድረግ ይቻላል። ግን ለነዛ ለሚረክፉት ወደ ትምህርት ቤት ለማይሄዱት አማራዎች፣ ኦርቶዶክስ ልጆች ወይም ደግሞ የትግራይ ልጆች፣ የአፋር መላው ኢትዮጵያ ወደ ትምህርት ቤት የማይሄደው ምን ይጠቅመዋል ነው? በብልግናና በጋጠ ወጥነት የሚገኝ ነገር ምንድነው ነው? በገዛ ወገኖቻችሁ ላይ መሸቀጥና መነገድ ትርፉስ ምንድነው የሚለውን ነገር ማገናዘብ የሚችል ህሊና ያስፈልጋል ነው። ሰው የሚሆኑ ሰዎች ጠፍተዋል የሚል አቋም አለኝ እኔ። አንዳንዴ ፖለቲካ ለማውራትም ይሄ የሚቀበለው የሚያዳምጥህ ሰው ይሰማሃል የሚለው ነገር ሁሉ ያሳስበኛል። ይሰማሃል ወይ? ምክንያቱም እኔ ያልተናገርኩት ያላስተላለፍኩት በዚህ ሶሻል ሚዲያ በቲክቶክ ስለ እያንዳንዷ ነገር ተናግሬያለሁ። ስለ እያንዳንዷ ነገር ትንቢተኛ አዋቂ ነኝ ተንታኝ ነኝ ምናምን የሚለው ውስጥ አይደለም። ኢት ሜክስ ሴንስ የሚያደርግ ነገር ነው። በቃ ሰው እየሞተ ነው። ለምን ሰው ይሞታል?
ይሄን ካላረግን አሁን ድጋሚ ሌላው ሰው ይሞታል። ህፃን ልጅ ከእናቱ ወዲህ እየተቀደደ እየወጣ ነው በኢትዮጵያ ውስጥ። ይሄ ነውር ነው። ይሄን እንቃወም። ገና ይቀጥላል ነው። የአሩሲ የደም ጭፍጨፋ ያ ሁሉ የኦርቶዶክስ እምነት ተከታይ ናችሁ በማንነታቸው በሃይማኖታቸው ሲጨፈጨፉ አማራ ክልል ሰሞኑን ይሄንን ለማካካስ የአማራ ክልል ላይ ብጥብጥ ለማንሳት እንደውም ስፔሲፊክ አድርጌ ነው የሙስሊም ወንድሞቻችን ወይም ደግሞ የሙስሊም አንድ ታዋቂ ሰው ይገደላል የሚል ነገር አስቀምጬ ነበር። ትላንትና ሳይሆን ነበር። ተገድሏል። ቁማር ነው። የቁማር ጊዜ ነው። በጣም ቁማርተኞችና ወንበዴዎች የበዙበት ሰዓት ነው። እጅግ በጣም በርከት ያሉ ማለት ነው። ሶ ይሄንን ፖለቲካ ላይ ያለው ምኑም ላይ ሌግጀሪ ላይፍ ላይ አይደለንም። በጣም በርከት ያሉ ስራዎች ይጠበቁብናል። መስራት አለብን ነው። መብላት የማይችሉበት ደረጃ ላይ ናቸው። ልመና ላይ ነው። በቃ እኔ ለታመመ ይለመናል። ሳውዲ አረቢያ ድንበር ላይ ያለውን ቪዲዮ ስመለከትና ሳይ ነበር ልቤ ተሰብሯል። አዝናለሁ እህቶቼ፣ ወንድሞቼ፣ ሳውዲ አረቢያ ድንበር ላይ፣ የመን ድንበር ላይ ያላችሁ፣ ሊቢያ በየጉድጓድ ውስጥ ያላችሁ፣ አብይ አህመድ የተባለ በሀገራችሁ ስደተኛ አድርጎ በየእስር ቤቱ የሚማማቀቃችሁ ጀግና ኢትዮጵያኖች፣ በየበረሃውና በየሰፈሩ ያላችሁ ሴት እህቶቻችን ዋጋ የምትከፍሉ አንድ ፎቶ ስመለከት ነበረ። የጀነራል ምናምን አብሯት የተነሳት አንዲት ሴት ልጅ አቅፎ ይዞ ተነስቷል። ያለ ፍላጎቷ ግንኙነት እያደረጋት ማለት ነው። እና ያ ሚሊዮኖችን አማራዎችን ይገልጻል። ያ በቃ ሚሊዮኖች አማራዎች፣ ሚሊዮን ሴቶች ተደፍረዋል። እዚህ ሶሻል ሚዲያ ላይ ያሉት የከሌ እንትና ገባች፣ የከሌ ያጠበበች፣ የከሌ ያሰፋች፣ የከሌ እርጉዝ ነች፣ የከሌ እንትን ይባልላት፣ የጥፍር ማስረጃ የሽቶ ምናምን እያሉ እንደሚራቀቁት አይደለም። የእውነት ዋጋ እየከፈለ ነው የአማራ ህዝብ ምድር ላይ። የእውነት ዋጋ እየከፈለ ነው ኢትዮጵያኖች ላይ። በየመን በረሃ ዋጋ እየተከፈለ ነው። በሊቢያ ዋጋ እየተከፈለ ነው። ሳውዝ አፍሪካ ላይ ዋጋ እየተከፈለ ነው። ይህንን ማየት የከበድን ለምን እንደሆነ ያስብ ይገርመኛል። የኢትዮጵያ ኦርቶዶክስ ቤተክርስቲያን በማንነታቸው ብቻ የኢትዮጵያ ኦርቶዶክስ አማኝ ስለሆኑ ብቻ ይጨፈጨፋሉ። ለኢትዮጵያ ቤተክርስቲያን አገልጋይንን ቤተክርስቲያን እናሳለን፣ ቤተክርስቲያን እናቋቁማለን የሚሉት ደግሞ ስለነዛ ያንን ስለ ግድያቸው አንድ ነገር ሲናገሩ አሰማም። የማስመሰልና የአድርባይ ጊዜ ሆኗል። ምንድነው? ምን ስናረግ ነው? እኛ ምንድነው? ምን ስንፈጽም ነው? እኔ አፍራለሁ። አሁን በሰዎች መሃል አብሬ ከሰዎች ጋር ነው የምኖረው። ከሰዎች ጋር ነው በየቦታው የምኖረው። ያለሁትም በሰዎች መሃል ነው። የሰው ልጅ ነኝም ጭምር። እኔ ብቻ ነኝ እንዲያበድኩት እላለሁ። አንዳንድ የእብደትም እስቲ ካለብኝ አስተያየት ስጡኝ። እኔ የሚሆነውን ነገር ትክክል እያየሁ አይኔ ተገላብጦ ነው ወይስ የሰዎቹ አይን ነው ብዬ አስባለሁ። እንዴት የሰው ልጅ ሰው እየሞተና ሰው እያለቀ እንዴት ዝም ይላል? የቤተ ክርስቲያን እየነደዳ ቤተ ክርስቲያን ተቀጠለ እንዴት ዝም ይባላል? በተለይ የሰለጠነ ከተማ ላይ አዲስ አበባ ላይ እኔ ነኝ ያሉ ወጠምሻ ጎረምሶች አንድ አበባ ሁለት አበባ ሲሉ ይገርመኛል። እዚህ ሶሻል ሚዲያ ላይ ያሉ ውበታቸውን ተቀባብተው ምናምን ብለው ምን አሁን እሱ ኦልሬዲ ተላምደውታል። የሰው አሁን እነሱ ቀጥሎ ሬሳ አጋድሞ በሬሳ መለመን ነው የቀራቸውና በጣም ነውረኝነትና በጣም በዛች በኢትዮጵያ ውስጥ ዋጋ የሚያስከፍል ነገር ነው። አልተገናኘንም። በጣም ትልቅ ጋፕ አለ። በተለይ የአማራ ክልል ላይ ያለ ይሄ ጎጠኛ የሆነ ቡድን እኔ ጎንደሬ ነኝ፣ እኔ ጎጃሜ ነኝ፣ እኔ ወለየ ነኝ፣ እኔ ሸዋዬ ነኝ፣ እኔ ምናምን የሚልህ የለውም። ባዶ ነው፣ ቀፎ ነው፣ ጩኸት ነው። ይሄንን እየተጠቀመ የያዘለትን አጀንዳ ለቆ የንጹሐንን ጭፍጨፋና የንጹሐን ሞት መጠቀሚያ አድርጎ በጣም ዋጋ እያስከፈለ ያለ የእህቶቹ መድማት፣ የእህቶቹ መጨፍጨፍ፣ የእህቶቹ ማለቅ ሳይሆን የእሱ አማርኛ መሰንጠቅና አማርኛ አስተካክዬ ያስተላልፋለሁ የሚለው ነው። ሁላችንም ላይፍ አለን። እኔም የራሴ ህይወት አለኝ፣ የራሴ መንገድ አለኝ። ሁላችንም የየራሳችን መንገድ አለን። ዋጋ እንደምንከፍል እንኳን ማገናዘብ ከብዶናል። እመቤቴን በጣም ነው የሚገርም። ዋጋ እንደምንከፍል የትኛውም ሃይማኖት ልትሆን ትችላለህ። ለእያንዳንዷ ነገር በምድር ላይ ዋጋ ትከፍላላችሁ። ግን ይህን የበሰበሰ አስተሳሰብና ጭንቅላት ይዛችሁ የዚህ የአብይ አህመድ ህሊናችሁን ግርድና የሰጣችሁ ሶሻል ሚዲያ ላይ በማጭበርበር ሰዎች ሶሻል ሚዲያ ላይ በመሳደብ በመነጋገር የሴቶቹ የሴትነት ወግ የሌላችሁ፣ ወንዶቹ የወንድነት ሐሞት የሌላችሁ ምድር ላይ ያላችሁት በፋኖ መሪነን የምትሉት በጣም በርከታም ንጹሃን ዋጋ የሚከፍሉ አሉ። እናንተ የምታላግጡበት ነው። ለአማራ ህዝብ ማስተላልፈው መልእክት አማራ ሆይ፣ የአማራ ህዝብ ሆይ መዳን ካለብህ ራስን አድን። በቃ ህዝቡ መነቃነቅ አለበት። ህዝቡ ማወቅ አለበት። የአዲስ አበባ ህዝብ ራስህን አድን። ቀጥሎ የሚመጣውና ቀጥሎ የሚፈጸመው ነገር ከዚህ የከፋ ይሆናል። የኢትዮጵያ ኦርቶዶክስ እምነት ተከታይ ራስህን አድን። ኢትዮጵያዊ ራስህን አድን። ሰዎችን ጠብቅ። ሰው የለም። ሰው ለመስራት ሰው ለማውጣት ጥረት እናድርግ የሚል መልእክት አለኝ።
እስቲ ካልደከመኝ ተመልሼ መጥቼ እናገራለሁ። እግዚአብሔር ኢትዮጵያን ይባርክ። ቴንኪው